እንትና ሁላችሁም ስትናገሩት የነበረው ነገር ዛሬ ተከስቷል ማለት ነው። አብርሽ የሄርሜላ እግር ላይ ወርቆ ተንበርክኮ ይቅርታዬን እባክሽን ሄርሚ አይደገመኝም ተቀበይም በማለት እንግዲህ ዝቅ እንደማለት ተመስገን ነው። ዛሬ ዝቅ አልክ አብርሽ። እረረረ አማራጭ የለማ ዝቅ ማለት ነው አማራጭ የሚሆነው። ለዛ ነው እችንም እኮ ይቅርታ ለመጠየቅ ዛሬ ዝቅ ያልክባትን ምክንያትም ተናግራል። ለምን እንዴት የሚለውን ደግሞ እኔ ነግራቸዋለሁ። እንዴት ነው ሄርሜላ አስተቀበለች ወንስ እንደ ትናንትናው ኖ ብላ ሄደ የሚለውንም እንግዲህ አብረን እንፈታፍታለን። ውዶችዬ ሰላም ጤና ይስጥልን። ውድና እየተከበራችሁ የእኔ ቤተሰቦች እንዴት አመሻችሁልኝ? ውዶችዬ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እንዲሁም የሩታ የሄርሜላ ሁሉም አድናቂ ወዳጆች የሆናችሁ ሁሉ የእኔ ቅመሞች ሰላማችሁ ጤናችሁ ብዝት ይበልልኝ። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውሏን ምልክት በማጥቆር ቤተሰብ እንድትሆኑ እንደተለመደው በአክብሮትና በትህትና ጋብዛለሁ። ቪዲዮንም ላይክ አድርጉ ውዶችዬ። ስትገቡ ላይክ እያደረጋችሁ ግቡ። መልካም ልብ ያለው ለእኛ ይጠቅመናል፣ ለእናንተ አይጎዳችሁ ማለት ነው። እና ውዶችዬ ወዳችሁ ፈቅዳችሁም ለምታደርጉኝ ደግሞ ከልብ አመሰግናለሁ። ክበሩልኝ የኔ ምርጦች ማለት ነው። ዛሬ እንግዲህ አብርሽ ያው ትናንትና ሄርሜላን ያው ብቻዋን አግኝቷት እንደሚያወራና ሄርሜላም ትቀበለዋለች እያላችሁ ስለምትወደውም ስለምታፈቅረውም እያላችሁ እኔ ቤት እንግዲህ ሀሳባችሁን እየሰጣችሁ እያዩችሁ ነበረ። እናስ ዛሬ አብርሽ እንዳለውም ሄርሜላን አግኝቷት ነበር። ያገኛት ደግሞ ያው አስተባባይና ሽማግሌ ሆኖ ሁሌም የሚቆመው መሀላቸው ላይም ይሄ አቤል የሚባል አጨብጫቢው ነው እንግዲህ መሀል ላይ ዛሬ የተገኘው ማለት ነው። እሱም በግድ እንደመጣለት ያው የአብርሽን የሰሞኑን ነገር ያለበትን ሄርሜላ እንዴት አድርጎ እንትን እንዳላት ስለሚያውቅ እምቢ ብሎት በግድ እንደመጣለትም ሲናገር ነበረ። ዛሬ ወንድሙም ሆኖ ነበር ከሱም ርቋል። ከሄርሜላ እንዲያስታርቀው ነው እንግዲህ ወንድምነት ጠጋ ያለ ወደ አቤል ማለት ነው። አቤል መቼም ማጨብጨብ ይችልበታል። አንተ ባታቆለማምጠውም እሱ ራሱ እኮ አጨብጭበው ሊያስታርቅ ይችል ነበረ። ግን ደግሞ ዛሬ ሄርሜላ እግሯ ላይ አብርሽ አንተ ለምን እግሯ ላይ ወደክ የሚለውን ንገር አንተም ተናግራል። ሩታንና ፍቅር ማብሸቂያ ሩታና ፍቅር የሚፈልጉት ከሄርሜላም ከነሱም ርቄ ከሁሉም ሆኜ ሜዳ ላይ እንድቀር ስለፈለጉ ነው። አሁንም ሄርሜላን የእውነት ወዳሃት ነው እግሯ ላይ ወደከው? ጥፋቴ ገብቶኛ ተሳስቻለሁ፣ በቃ ሄርሜላ ወደ ድሮ ህይወታችን እንመለስ ብለ የእውነትን ነው ከልብ ነው ወነስ ፍቅርንና ሩታ ማብሸቂያ ነው? ፍቅርንና ሩታን ለማብሸቅ ነው ወደ ሄርሜላ ህይወት አሁንም በድጋሚ የምትመለሰው እንጂ ፍቅር ሄርሜላን ወዳሃት ወንፈልጋት አፍቅራት አይደለም። ተናግራል። ሁለቱ ሰሞኑን ደግሞ ለሄርሜላ ተቆርቋሪ አትሁን አብርሽ፣ ባንተ አያምርብም። በእውነት በጣም ያስጠላል። እንዴ ካንተ ይበልጣል እንዴ እነሱ ያደረጓት? አንተ እኮ በፍቅር ስም ቀርበህ አይደለ እንዴ አልፈልግሽም ብለህ ሄድከው። ደግሞ አሁን እነሱ እንደዚህ አድርገዋት ተጫውተውባት ፍቅርና ሩታ እኔ ላይም እንደዚህ አድርገው አሁንም እልህ ነው አይደል አብርሽ? አሁንም እልህ ከሩታና ፍቅር ያደረጉብህን ነገር በመተራስ ሄርሜላን ወደ ራስ አድርገ እነሱ ማናደር ነው እንጂ አሁንም ለእኔ ታየኝ ያንተ ዝቅ ማለት ዛሬ ዝቅ ብለ ይቅርታዬን ተቀበይኝ ይቅርታ አድርግኝ ብለ ዝቅ ማለት ጉልበቷ ላይ የታየኝ ማለት ነው። ሌላ አማራጭ የለህም። ሄርሜላን እንደምንም ብለህ ብትወድም ባትወድም ወደ ራስ መልሰ ሩታንና ፍቅርን ያደረጉብህ ነገር ስላለ ያችን ማናደጃ ልትጠቀማት መንገድ ልታደርጋት ድልድይ ልታደርጋት ነው እንጂ ሄርሜላን አሁንም ሄርሜላን የእውነት እሷ እንደምታፈቅር እሷ እንደምትወድ ወዳህትና ፍቅራሃት አይደለም አብርሽ። እውነታው ይሄ ነው። ቢመርም ዋጠው ማለት ነው። እና ሄርሜላ እንግዲህ ያው የራሱን ካወራ በኋላ የራሱን ሀሳብ ከተናገረ በኋላ እሷም እንግዲህ ልኩን ነግረዋለች። ዛሬ በሚበቃው ሁኔታ ማለት ነው። ከዚህ በኋላ አልፈልግም የሚል ምርጫ ነው እንግዲህ አቅርባለት ሄደችው። አቤልንም ጨምር አብርሽንም አመናጭቃ እጃቸውን ወደዛ አሽቀንጠራ ወርውራ ጠላቸው ነው እንግዲህ የሄደችው ማለት ነው። እኔ ደስ ብሎኛል አብርሽ በድጋሚ መቼም ያው ብዙዎቹም ሄርሜላት ቁርጥም ይቅርታ ታደርግለታለች። አሁን ሙዜ ነገ መታ ተሄርሚ ምናምን ቢሏት እሺ ብላ ይቅርታ ታደርግለታለች። አሁን ከተመልካች የሚመጣባት ነገር አለ። ሄርሜላ ይሄ ሰው ቢመጣም አይሆንሽም በቃ በይው እንዳትመለሽ እንደዛ አድርጎሽ እንደዛ ሰባብሮሽ የሚል ሀሳቦች ስላሉ ነው እንጂ ሄርሜላ የእውነት ከልቦ አይደለም። እኔም እያልኩ ነው። ግን ቢሆንም ማለት ነው ውዶችዬ እሱ ለሩታም ለሄርሜላም ለሌኛዋም ሴት የሚሆን አይነት ወንድ አይደለም። ብዙ ጊዜ ደጋግመን በቪዲዮዎች ላይ እየተናገረን ነው። ግን ቢሆንም ሄርሜላ አሁንም ቢሆን ማለት ነው አብርሽን በደንብ አድርገሽ ልትቀጩ ይገባል። በደንብ አድርገሽ ልትቀጩ ይገባል። እኔ ትናንት ተናግሬያለሁ። አሁንም ድጋሚ ወደ አንቺ ህይወት የሚመለሰው ሴቶቹን ለማብሸቅ ነው።
ሩታንና ፍቅር አሁን እሺ የሚወድሽ የሚያፈቅርሽ ቢሆን እኮ ማለት ነው ወደ ፍቅር ሮጦ ሄዶ ፍቅር አልፈልግም እንዲህ ነው እንዲህ ብላ ስትል እውነታውን ስታፍረጠርጥና ስትናገር እኮ ነው አንቺን እንደ አማራጭ አርቆ ዛሬ ቀረበ። ወደ ድሮ ህይወታችን ብንመለስ፣ ወደ ድሮ ላይፋችን ብንመለስ አለ እንደዛ አረጋግጦሽ ሄዶ ማለት ነው። እና አብርሽ ግን አንደው አይንን እንደው እንደዚህ ባድርገ ስትመጣና እንደው የጎዳቸውን ሴቶች እንደው ተመልሰ እንደ አማራጭና እንደ ድልድይ መተላለፊያ ወይም ደግሞ የሆነ ሰውን ማብሸቅ ያድርገ የተወካቸውን ሴቶች ለመጠቀም ስትሞክር እንደው ግፍ አይሆንብም? እንደው ሂሌናን አትፈራም? የእውነታውን ከልብ ሄርሜላን ፈልጋትና ተጸጽተ የሰራው ስራ ቆጭቶ ሄርሜላ በጣም መልካምና ጥሩ የፍቅር ሰው ናት ብሎ ልብ አምኖ ነው የምትመለሰው? ለዛን የተንበረከከው አይደለም። ግልጽ እኮ ነው አይደለም። ሄርሜላ እንዳትሸወጅ፣ እንዳትበይ። የአብርሽንማ ታምር ማየት አለብን። እንዳትበይ የእውነት አሁንም ወደ ህይወትሽ ቢመጣ ሰው አይሆንሽም። ምርጫ ስላጣ ነው። አንቺን ድልድይ ሊያደርግሽ ነው። ሩታንና ፍቅርን የሆነ ማናደጃ መጠቀሚያ ሊያደርግሽ ነው። በፊትም መጠቀሚያ ሲያደርግሽ ነው። ለዛ ነው ወደ 8 ወር 9 ወር የቆየው አይደለ? እሱ ደግሞ ለአንቺ ግልጽ ሆኖልሻል እኮ አየሽ። አሁን ላይ ሄርሜላ ንጹህ ናት። በቃ አሁን ብዙ ነገር እንዳቃደረገ የቀበጠሰዬ አንተ አታፍርም እንዴ? እንደ ሴት አሁን ምትተ ማለት ምንድን ነው? እኔ እኮ ወንድ ልጅ እኮ የተግባር ሰው ነው አብርሽ። ወንድ ልጅ የተግባር ሰው ነው። እዛም አይሽለጠለጥም እኮ አንዱን ይዞ ብትሆነውም ባትሆነውም የወደዳትንና ያፈቀራትን ሴት ይዞ እኮ ነው የሚኖረው ራሱን አስከብሮ። እኔ እኮ ወንድ ልጅ እኮ በራሱና በክብሩ አይደራደር የሚባል፣ አንተ ግን ክብርን አወረድክ። ልክ እንደ ሴት ማለት ነው አብርሽ፣ እንደ ሴት ነው ክብርን ያወረድከው። እግዚአብሔርን ነው ብለህ ዛሬ ደግሞ አማራጭ ስላጣ ተንበረከክ፣ አጎነበስክ። አጎንብሰ አታውቅም። ያኔ አጎንብሰ ቢሆን ትዳር ምን አለ ቀና ባል፣ አንተ አጎንብሰ ቢሆን ማለት ነው። ግን ትዳርን አጎንብሰ አንተ ቀና አልክ። ግን ከድሮ ማለት ነው። ዛሬ ላይ ሄርሜላንም እንዲህ ጎንበስ ብለ ራስን አለስልሰ የሆነ ውስጥ በጸጸት እንደታመመ ሄርሜላን የእውነትም ጎድቻታለሁ ገፍቻታለሁ ብሎ እንደተንሰፈሰፈ ሰው እንዳዘነ ሰው አድርጎ ሌላ እኮ ነው ውስጥ እኮ ሌላ ነው። ቤተሰቦች ውስጡ ሀሳቡ ነግሬያቸዋለሁ። እውነታው ያ ነው። በቃ ግልጽ ነው። አሁን ሄርሜላ ለእኔ ግልጽ የሆነልሽ ይመስለኛል። የአብርሽ እንትን አንቺን ለምን እንደሚፈልግሽ እንኳን እኛ ብዙ ሰው በዙሪያሽ ትናንት ፍቅርና ሩታ እንኳን ነግረውሻል እኮ አንቺን እንዳንድ መጠቀሚያ እንዳንድ መተላለፊያ መንገድ ነው። በቃ አየሽ አይደለ? ጸጸት አለበት አሁንም ቁጭት፣ ንዴት ከሄርሜላ ከፍቅር ጋርና ከሩታ ጋር የእነሱን ብድር መመለሻ ሊያደርግሽ ነው። ብድር መመለሻ ሊያደርግሽ ነው እንጂ አፍቅሮሽ አይደለም። እውነታው ይሄ ነው። እና ሄርሜላ በዚሁ ከቀጠልሽ የእውነት ደስ ብሎኛል። በእርግጥ የአንቺ ነገር ምንም ማረጋገጫ ዋስትና የለም። የአንቺ ልብ ያው መቼም እሱም ስላወቀው ነው። ሌላ ሴት ብትሆን በዚህ ድፍረት አይኑን በጨው አጥቦ እንደ በድይሻለሁ፣ እውነት ነው አንቺ ንጹህ ሴት ነሽ፣ አንቺ መልካም ነሽ ብሎ መቼም ራሱን በዚህ ልክ አለስልሶ ወደዛች አይኗ እናንተ ይከብዳል እኮ አይከብድም? ወዶች አብርሽ በጣም ደፋር ነው። በጣም ከምላችሁ በላይ ማለት ነው። እንዴ ገፍታችሁት የሄዳችሁትን ሰው እኮ ማለት ነው ቀና ብላችሁ ራሱ አይታችሁ በድዬሻለሁ፣ አስቀይምሻለሁ ብላችሁ ራሱ እኮ ለመናገር ያችን ሴት ድጋሜ ለማግኘት ራሱ ማለት ነው መጀመሪያ ሰው ነው መትልኩት። ሰው ነው እንደምንም ብላችሁ መትልኩት። ያችን ሴት እንኳን ቆማችሁ እንደው የበደላችሁትንም ሴትም ሆነች ወን ቆማችሁ እንኳን ለማናገር እኮ ሞራል አይኖራችሁም። እሱ ግን አሁን ለምንድን ነው በድፍረት እንደዚህ ቆሞ የሚያወራትም ዝቅ ያለበትም የራሱ ምክንያት ስላለው፣ ምክንያቱ ደግሞ ያው ፍቅርና ሩታ ናቸው፣ ሌላ ሰው አይደለም። እነሱም ማናደጃ ነው፣ በቃ እነሱም ማብሸቂያ፣ እነሱ ላይ መበቂያው ሄርሜላ ናት፣ መደበሪያው መበቂያው። በቃ ሲከፋው እሷ ናት። ጊዜያዊ ነገር የለም ጊዜያዊ ነገር። ስለዛ ሄርሜ ለነገም ዋስትና የለሽም፣ ሴት ልጅ ነሽ። አትፈሪም ውዴ? አትፈሪም? ያስፈራል እኮ ከአንዴም 2-3 ሰው አይደለም፣ አንዴ 2-3 አይደል እንዴ? ሶስተኛ ጊዜ እኮ ነው አይደል እንዴ አብርሽ የገፋሽ። ሴት ልጅ እኮ በአንዴ የሆነ የምትወደው ሰው ላይ የምታፈቅረው ሰው ላይ የሆነ ነገር ካየች ትፈራለች፣ ፈሪ ነው የምትሆነው። እንኳን ያንን ሰው ድጋሚ ወደ ህይወቷ መልሳ ከሱ ጋር አዲስ ህይወት ልጀምር ቀርቶ በጣም ነው የምትፈራው ማለት ነው። እና ሄርሜላ አሁንም ካብርሽ 400 ኪሎ ራቂ፣ ከምር ራቂ ካብርሽ አሁንም ከገባሽ ቪዲዮውን መለስ ብለሽ ለሩታና ለእንትና መወጫ ሊያደርግሽ ነው አሁንም እንጂ የእውነት ውስጡ ተሰምቶት የእውነትም አፈቅራታለሁ ብሎ ያንቺ ፍቅር ገብቶት ያንቺ ስሜት አድሮበት እንደሚያፈቅርሽ ውስጡ አውቆ አይደለም።
እኔ እንደሚያፈቅርሽ ቢያቅሽና ውስጡ ስሜት ቢኖረው ለአንቺ ፍቅር ቢኖረውማ ማለት ነው የተለየ ሰዓት ቢሆን የሰዓት 3 ቀን 4 ቀን ከአንቺ ተለይቶ ሲያድር ራሱ አይችልም እኮ የሚወዳችሁ ሰው እኮ አይችልም አይደል? እሱ ግን በዛችሁ አንቺንም ሩታንም በተዋችሁ ጊዜ የሄደው ወዴት ነው? ወደ ሌላ ሴት ጋር እኮ ነው። አየሽ፣ የሚያፈቅርና የሚወድ ሰው እንደዚህ ያደርግ። በአንዴ ረሳሽ እኮ ያሳለፋችሁትን ነገር ሁሉ የከፈልሽለትን ዋጋ ሁሉ በአንዴ እኮ ነው እናቴ ድብልቅልቅ ያደረገው። ስለዚህ እንደዚህ አይነት ሰው አሁንም ቢሆን ወደ ህይወትሽ ከመለሽው ለሩታ ያልጠቀመ ለኔ ይጠቅመኛል ብለሽ ማሰብሽ ራሱ ከመጀመሪያውንም ያው ከባድ ትልቅ ስህተት ነው። እኔ ሄርሜላ ከበፊቱንም አይኗን ጨፍና ስለሆነ እኔ ብዙ ጊዜ እናገራለሁ ውዶችዬ፣ ሴቶች የምር ተማሩበት። ለአንድ ሴት ያልሆነ ወንድ ለእናንተ እንዴት ነው የሚሆናችሁ? ያውም ደግሞ እንደ አብርሽ ያለ ወንድ ከምር እንዴት ሆኖ ለእናንተ ለእኔ አሁን ለአንዷ ሴት ያልሆነ የአንዷን ሴት አስለቅሶ አስወልዶ ለዛች ያልጠቀመና ለዛች ባል መሆን ያልቻለ ወንድ ወደ እኔ ህይወት መጥቶ ባል ይሆናል ብዬ ነው ያንን ወንድ አስቤ ተመኝቼ ማገባው። አላደርገውም። እግዚአብሔርን ነው ብላችሁና ሄርሜላ ከመጀመሪያውንም አልተማርችም። ያችን ሴት ለምን ጥሎ መጣ፣ ያችን ሴት ለምን እንደዚህ ሆነች፣ ለምን ከሷ ጋር ብለሽ ሳይሆን አንቺ ሙሉ ለሙሉ ራስሽን በቃ እንዴት ነው ጭፍን አልሰማም አላይም ብለሽ ሙሉ በሙሉ በጭፍን የገባሽበት ነገር ስለሆነ ነው። ወደ 3 ጊዜ እኮ ነው አንቺ የሰበረሽ። ለ3ተኛ ጊዜ እኮ ነው ልብሽን የሰበረው። አሁን ለስንተኛ ጊዜ ነው እድል ምሰጪው? እድሉን ስጭ እያለሽ ነው። ለስንተኛ ጊዜ እስከ መጨረሻው ሰባብሮሽ እስከሚተውሽ ነው የሴትነት ጊዜሽን ቁርጥም አድርጎ በልቶ ከዛ በኋላ ያኔ ኩርምትምት ብለሽ ቤት እንግዲህ እንደለመርሽው እንደዛ እንደ አበባ ደሳሌ ሙዚቃ ምናምን ያልጋ ልብስ ምናምን ዘምተሽ በመጨረሻው ላይ ቤት ተጠቅልለሽ ልትቀመጭ ነው። አሁን ጥሩ ሁኔታ ላይ ነው ያለሽው። ያንቺ ነገር መቼም ዘላቂ የለውም አያስተማምንም እያሉ እኮ ነው ተመልካቾችም። የሄርሜላ ነገር አይ ምትክታ ያለሽ ነገር እያላችሁ ነው እንግዲህ። ዛሬ እንጠብቅ ብለን ነበር። ያው የጠበቅነው ምላሽ እንግዲህ ሩታ አልኩኝ ሄርሜላ አብርሽን ይቅርታውን ገፍትራ የመሰላትን ነግራው ልክ ልኩን ነው እየሄደችው ማለት ነው። እኔ ህፃን ልጅ አይደለሁም እንደፈለክ እየገባ እንደፈለክ ልቤ ውስጥ እየተጫወትክ ወደ ሌላ ፍቅር ጋር የምትሄደው እኔም ሴት ልጅ ነኝ። ከዚህ በኋላ እኔ በቃ ብዬ ወስኛለሁ። ከፈለክ ወደ ፍቅርም ሆነ ወደ ሩታ መመለስ ትችላለህ ብላ ዛሬ በፊት አቤልንም ትሰማው ነበር አይደል? ዛሬ አቤልን ራሱ ገፍትራ ሁለቱንም ገፈታትራቸው ነው የሄደችው። መቼም አንገቱን ማቀርቀርን አንገቱን መድፋት ይችልበታል። ከሄደች በኋላ አንገቱን እየደፋ ትችልበታል። አብርሽ ትወናማ አንደኛ እኮ ነው። ማን ይደርሷል አብርሽን? ይኸው እንደ ተዋናይ ይኸው እንዳስመሳይ አንተን አየን። ቀላል አስመስልም እኮ ቤተሰቦች ይችልበታል። መጨረሻ ላይ በቃ ሴቶች ገፈታትረው ሲሄድ ራሱን አሳዛኝ ማስመሰል። እነሱም እንዲህ ነበረ አንገታቸውን የሚያቀረቅሩት ሴቶች በአንተ ምክንያት ማለት ነው። እንደዚህ ነበር አየህ። እና ለእኔ ሄርሜላ ትናንትም ደጋሮች ቢያ ዛሬም ግን ያንቺ ነገር በሙሉ ልብ ለማውራት ይከብዳል። ግን የዛሬውና የትናንቱ ለእኔ አይከፋም የሚቀጥል ነገር ከሆነ ማለት ነው ውዶችዬና ለማንኛውም ምርጦችዬ የዛሬው የአብርሽ መንበርከክ አልተሳካም። አይሳካልክ አብርሽ፣ ከምር እንደው አይሳካል። እንደዚሁ እንደተንበረከክ እነሱ አልነበሩ እንደዚህ መከራቸውን ለአንተ የሚያዩት። እኔ እኮ ግን ማለት ነው አብርሽን ማለት ነው እንደው ምንን ወደውት ነው የእውነት? ወንድ ነው በእርግጥ ወንድ ልጅ ይመርጣል እንጂ አይመረጥም። ግን ቢሆንም አንድ ሴት እኮ ትበቃለች አሁን ለአብርሽ። እንደው እነዚህ የመሳሰሉ እንደው ቆነጃጅቶች እንደው አብርሽዬ እንደው በምን ብታስነካቸው ነው? እንደው ሄርሜላም የእውነት ነው የምነግራችሁ ከውስጡ አትቆርጥም። አሁን እንደምንም ደግሞ ዛሬ አቤል ገብቶበታል። ነገ ደግሞ ማርቲ ትገባለች። ወንድምም ይመጣል፣ እሱም ይመጣል። እንግዲህ ያኔ 100% ፈርሞ እሱ አይደል ሰጣት። 100% በአብርሽ እተማመናለሁ፣ እህቴ አይጎዳሽም፣ አብርሽ በጣም ምርጥ ሰው ነው ብሎ ገና ወደ ፍቅር ሲገቡ እሱ አይደለ እህቱን አሳልፎ ለአብርሽ የሰጠው። 100 ፈርሞ ማለት ነው፣ 100 ፈርሞ። ዛሬም ደግሞ ምናልባት እሱ ጋርም ሄዶ እኮ አብርሽ እሱ ጋርም ይሄዳል እኮ አፍርም እሱ አብርሽ አያፍርም። ሴቶች እንኳን እኮ በዚህ ልክ አይናወጡም። አብርሽ እኮ አፍርም። ነገም ደግሞ ሄድና ወንድሟን ማርቲን ያሳምናል። እነሱ ራሱ በቃ እሱ የሆነ ነገር እንዴት እንደሆነ አላውቅም ያምኑለታል። ከዛ እሷ ወንድሟንም ትሰማለች። እንግዲህ ወንድምም እድል ስጩ በቃ እንዲህ ካደረገ እንዲህ ይላታል። ከዛ እሺ ነው የምትለው።
እሺ ነው የምትለው ሄርሜላ ማለት ነው። የዋህ ናት እያለ የዋህ ልቧን እየሰበረ ድጋሚ እየጠገነ ሊመላለስ ይፈልጋል ማለት ነው። አሁንም ቢሆን ሄርሜላ እኔ አስጠንቅቄ ነው የምነግርሽ አብርሽ የእውነት ተጸጽቶ ወይም ደግሞ የአንቺ ፍቅር ገብቶት ወይም ደግሞ ከአንቺ በመለየቱ በነበረበት ጊዜ ምን ያህል እንደሚያፈቅርሽና ምን ያህል እንደሚወድሽ ውስጡ አምኖበትና ተንሰፍስፎ እንዳይመስልሽ ወንተንገብግቦ እንዳይመስልሽ የምር አሁንም አንቺን መጠቀሚያ ሊያደርግሽ ነው አለ እኮ። ሩታና ፍቅር ሜዳ ላይ እንዲቀር ነው የሚፈልጉት፣ ስራቸውን ሰርተዋል አለ። ስለዚህ አሁንም ለሩታና ለፍቅር ማናደጃ ያለሽው አማራጭ እንግዲህ አብርሽ እንደዚህ ጎንበስ ብሎ አያውቅም። ካየው ጀምሮ እንዲህ ዝቅ ብሎ ይቅርታ እንዲህ ዝቅ ማሚል በሆነ እሱ ዝቅ ብሎ ትዳሩ ከፍ ባለ ነበረ። ምን የመሰለ ትዳር ይኖረው ነበር እንዲህ ዝቅ ማለት የሚችል ቢሆን አይልም። ግን ዛሬ ለምን ዝቅ እንዳለም ልታስቢበትና ልታውቅ ይገባል። ለሩታና ለፍቅር ለሰሩት ምላሽ ሊሰጥ ነው ወደ አንቺ ተመልሶ ሄርሜላ ትቀበለኛለች ብሎ ስለሚያስብ ለዛ ምላሽ ለነሱ ለመስጠት ፈልጎ ነው ውዴ። እና አንቺ ሴት ልጅ ነሽ፣ ጊዜ የሚባል አለ። እኔ እንጃ በህይወትሽ ላይ እንደዚህ እሱ እንደፈለገ እንደ ኳስ እያንጠባጠበው ልብሽን እየተጫወተበት ድጋሜ ሲወጣ ሲገባ በር እየከፈትሽ የምታስገቢ ከሆነ ለአንቺ ለወደፊትሽ አደጋ ነው። ሩታም ያው ብዙ ጊዜ ነግራችኋለሁ፣ ሩታ አብርሽ እንደማይሆናትም ታውቃለች። ግን ሩታ አሁንም የወጣላት ከውስጧ የወጣላት ነገር ያለ አይመስለኝም እንጂ እኔ ራሱ ሩታ አብርሽን በዚህ ልክ ለምን እንደምትጋተተው አላውቅም። እግዚአብሔርን ነው የምላችሁ ቤተሰቦች፣ የሩታ ቤተሰቦች ቅር ይበላችሁ። ለመሰላችሁ እስከ መቼ ላለሁ እኮ አይከብድም እንዴ? ሴት ልጅ እኮ ናት። የራሷን ህይወት የወደፊቷን አሁን እሱን የምትከታተልበትና ወደ እሷ ህይወት እንዲመለስበት ጊዜዋን፣ ጉልበቷን የምታባክንበትን ሰዓቶቿን ጭምር ድጋሜ በምትሰራው ስራ ላይ ራሱ የሆነ ትምህርት ብትማር እሱን ትውት አድርጋል። አንዴና ለመጨረሻ ከሱ ወንድ ልጅን በልጣችሁ ተገኙ። የተዋችሁን ሰው በልጣችሁ ተገኙ። በዛ ላይ ደግሞ አልፈልግሽም እያለ ለአንቺ አሁንም እንደመወድሽ ወይም ደግሞ እንደማፈቅርሽ ለአንቺ ፍቅር እንዳለኝ ነው እንደምታስብ እያላት ሩታ ነው እንደዚህ የሚለው አብርሽ በሙሉ አፉ ማለት ነው። በሙሉ አፉ ቤተሰቦች እና እስከ መቼ እሱ እንዲህ እያላት እሷ ደግሞ እኔ ጋር ስትመጣ የምታሳየኝ ነገር አለ፣ ትወደኛለች፣ ታፈቅረኛለች እያለች በዚህ ውስጥ እሷም እየተሸፈነች እሱም እንደዚህ አይነት ነገር እያላት ምን ድረስ ነው የምትቀጥለው? ሩታ ራሱ ቤተሰቦች አንዳንዴ ልንቆጣት ይገባል። ነገሩ ተቆጥተን አልሰማም ብላለች እና እሷም ልጇን ምክንያት እያደረገች ለልጄ ብዬ ነው ብላ አንተ ጋር የማየው ነገር እሱ ጋር የምታየው ነገር ቢኖር ውዶችዬ ይመለስ ነበር። ይሄ ልጅ እሱ ጋር የምታየው የፍቅር ሁኔታ ለእሱ ያላትን ነገር የሚያሳያት አይነት ነገር ቢኖር ይመለስ ነበር። በዚህ ልክም እኮ ያዙኝ ልቀቁኝ አያስፈልግም ነበር ለእኔ ማለት ነው። እና ሩታም በዚህ አጋጣሚ ስሬስ ሆናችሁ ቤተሰቦቿ ልትቆጣት ይገባል። በልጅና ለእኔ የሚያሳየኝ ጥሩ ስሜት አለው ከኔ ፍቅሩ አልቀዘቀዘም ብላ በእንደዚህ አይነት ነገር ራሷን እየሸወደች ጊዜዋን እኔ እንጃ። ሴት ልጅ ናት አይደል? ልጇን ቀጥለጥ ብላ አሳድጋ እንደው አሉ አይደል እንደ ጀግናዊ 3-4 ወልደው ራሱ የሆነ ትምህርት ተምረው ከዛ እንደ አብርሽን በልጣ ነው መገኘት ያለባት። እውነቴን ነው የምላችሁ በልጣ በቃ የሆነ ሰው ገፈተራችሁ አይደል? ያንን ሰው መለማመጥ ማልቀስ ና ወደ እኔ ተመለስ ያዙኝ ልቀቁኝ ሳይሆን ያንን ሰው በብዙ ነገር በአስተሳሰብ የምንድን ነው በቃ በአቋም ሆነ በገንዘብ ሆነ በብዙ ነገር በአስተሳሰብ ፊዚካል ልላችሁ ፈልጌ ነው። በብዙ ነገር በልጣው ነው መገኘት ያለባት፣ በልጣው ማለት ነው። ያንን ነው ደረጃዋን ነው ለአብርሽ ማሳየት ያለባት እንጂ ሩታ ራሱ እኔ አንዳንዴ አልዋሻችሁም ታናድደኛለች። ከምር እላለሁ እስከ መቼ ነው በልጇና እሱ የሆነ ነገር ያሳየኛል ያንን እያዩ ተስፋ እያደረግኩ ነው የምቀመጠው እያለች እስከ መቼ በዚህ ትደበቃለች? እውነታው እኮ ይህ አይደለም ውዶች፣ እውነታው አይደለም። ቢሆንማ ይመለስ ነበረ ቢሆን ማለት ነው። እና እኔ እንደው ሩታ እንደው ራሱ እኔ አንዳንዴ አላቅምና እንዲሁም የሆነ በቃ እንዲሁ ምትተውም አይመስለኝና ለእሱ አይጠቅማትም ውዶች። ይህ እንዱ ጊዜ ማሳለፍ እንዱ መቃጠል መናደር ነው። እና እንግዲህ ብዙ ሰው መክሯታል ሩታ፣ እኛም መክረናታል፣ እኛም ነግረናታል። ግን ልትሰማ አትችልም። አላቅም እኔ ምን ድረስ እንደምትሄድ ከአብርሽ ጋር አላቅም። እውነት ይህ ነው የምላችሁ ቤተሰቦች። እና ዛሬ የሩታን የጨመርኩባችሁ እስከ መቼ ብዬ አሰብኩ ትናንትና ስታወራው ስለሰማሁ ይሄን ነገር ማለት ነው። እስከ መቼ ብላችሁ እኮ ራሳችሁን ትጠይቃላችሁ። እና ለማንኛውም ሄርሚና አብርሽና የተፈጠረው ነገር እንግዲህ ሄርሚ አዲስ
በማቤት መታ ነው ካላችሁኝ የእሷ እንግዲህ ምን እየተላከባት ሪፖርት ነው ምን እየተደረገባት ቻናሏ ማን እንደሚያደርግባት አናቅም። ለጊዜው ከቻናሏ ላይ ታግዳለች ብሎ በአዲስ ቻናል ነው እንግዲህ ከፍተው የመጡት ውዶች። የቤት ቤት ነው ካላችሁኝ በመጨረሻ ላይ እኔ እናዳምጡኛ ከዛ በኋላ ብዬ እኮ ነው እንዴ እኔስ ሀሳብ የማወራው ለእናንተ አይደል እንዴ? ማን አለኝ እናንተ ካልሰማችሁኝ እና አዲስ ቻናል ሄርሜላ ተከፍቶላት ነው። እውነት ይሆን ውሸት አላውቅም። እንግዲህ ቻናሏ ተዘግቶባት ነው ምን ተብሎባት ነው እያለ ነው አብርሽ። ማን ነው አሁን ሄርሜላ ላይ እንደዚህ አይነት ነገር የሚያደርገው? የፈለገ ነገር ቢሆን ራሱ አደርጉባት። ምናልባት እንግዲህ በሄርሜላ ተከፍቶ መጥቷል ልጆች በአዲስ ቻናል አለው እና ያለው ነገር እንግዲህ ሄርሚ እና እንግዲህ ዛሬ አብርሽ ተንበርክኮ ነው አንበርክኮ ይቅርታን አልቀበልም ብላ ሄርሚ ዛሬ አቤልንም ነው ብላ ሄዳለች። ሄርሚ እኔ ከትናንት ጀምሮ ያው ጥሩ ነው